እንዴት እንደዚህ ከተንከባከብሽ ልጁን ቦታው ደግሞ ከዚህ በኋላ ስለሆነው ነገር ባናወራ ደስ ይለኛል። ዛሬ ደግሞ በጧቱ አመዳም መስላል። አመድ ቢኖረኝ እኮ እንደዚህ አመዳም ማለት ነው። ሀናን አይደለም ጫማ መንካት ቀና ብለሽ ነው ተሰማ። ኧረ ፋዘር በዚህ ፍጥረት ማራና ሞክሯል። እናትነት ማለት ለወለዱት ልጅ ሲባል ሌላውን ልጅ መግደል ነው እንዴ? እናት ብትከሳም ብትጠቁርም መልካም ብትሆንም መጥፎ እናት ያው እናት ናት። ተነሱ። እኔ ምን አውቃለሁ? ዶክተሩን እዛ ጠይቅም ነበር። ከእናንተ ጋር ያገናኝ ኤልያስ ይፈልጋታል አሉ እና እርሶ ምን አሉ? ሰላም ውጣልኝ። ያረገዝኩለት ሀሴት በጣም ቆንጆ እንደነበረች በዛ እድሜዋ ብትል ያለችና ለቤተሰቦቿ አሳቢ እንደነበረች ነገር ሀና ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? አለን እግዚአብሔር ይመስገን። ኖላዊ ድራማ ክፍል 21 በጣም ደስ ይላል። ጥሩ ነገር ላይ ነው ያለው። እንግዲህ ሰላምና ምናሴ እናታቸውን ይቅርታ ጠይቋል። አሁን ላይ ሀና ሰላም ጨንቋት ስለ ፍቅረኛዋ ሀሴትን ሀናን እየማከረቻት ነው። ሀና ደግሞ ተዩ ያውራሽና እሱ ካወራሽ በኋላ በቃ የሚሆነውን ነገር እናያለን። እኔ እኮ በጣም ጨነቀኝ። ምን እንደምለው ራሱ ግራ ገባኝ። በቃ ታዩ መጀመሪያ እሱ ምልሽን ስሚና ከዛ በኋላ አንቺ ግን ፍቅረኛ ኖሮሽ ያውቃል እንዴ? ሀና አይ መቼ እኔ ደልቶኝ መሰለሽ? አሁን በቃ ወደ ቤት ልሄድ ነው። ቻው በቃ ነገ እንገናኛለን። እና ዶክተሩን አወራች። ዶክተሩን ካወራች በኋላ የተነገራት ነገር ሀናን አስደንግጧታል። ደንግጣለች። ግን በቃ ምን ማድረጋቸው ወደ ቤት ለመሄድ ተነስታለች ማለት ነው። ዶክተሩ ምን እንዳላት ዶክተሩ ሀናን አስደንግጧታል ማለት ነው። ስሩ ደግሞ አግኝቷት ስለ አባቷ እየነገረችው ነው። 400,000 ለሕክምና 400,000 ማዘጋጀት አለባችሁ። ቢያንስ ሕክምና ለማስጀመር 200,000 መኖር አለበት ብሎኛል ዶክተር ብላ እየነገረችው ነው። ድሮም እያጽናናት ነው። አይዞሽ እግዚአብሔር አለ እያለት ነው። ቢያንስ የሰላም ፍቅረኛ ደግሞ ሰላምን ለማግኘት በተደጋጋሚ እየደወለ ነው። ሰላምም እያነሳችለት አይደለም። ትዝ እያለ እሱም በትዝታ ውስጥ ነው ያለው። ምን እንዳለችው ምን እንደምላት እሷም እያስታወሰች ነው። እየሞከረላት ነው ግን አታነሳው። ግን የምላትን ነገር በፊት ስላት የነበረውን እያነሳች እያሰለሰለች ነው ያለችው ማለት ነው። ወይስ እየሳለች ነው ያለችው ማለት ነው። ሰላም እንግዲህ
እንግዲህ ስለ ፍቅሩ እያሰበች ነው ማለት ነው። እንግዲህ ትዝታ ካለችው ሰላም ቁጭ በይና ማወራሽ ነገር አለኝ። እስቲ በፍጹም ግን የሰላምዬ እንድች ብለሽ እንዳትነግሪያት የሚጠይቅሽን ነገር እባክሽን። እሺ እትዬ ንገሩኝ። ሰላም መጣች። ደነገጡ ሁለቱም። ምነው ደነገጣችሁ? መምጣት አልነበረብኝም እንዴ? አይ እንዲሁ ዝም ብለን ነው። ችግር የለውም እንኳን መጣሽ። ይኸውልሽ ምን መሰለሽ ሰላምዬ፣ ወይዘሮ ሜላት እየጠየቁኝ ያለው እንዳትናገሪ ሀና እንዳትናገሪ። ተይው በቃ ምንም አልነበረም እኮ ሀኒዬ። ምንም አልነበረም። ሰላምዬ ደነገጡ። ሁለቱም ደንግጧል። በቃ ምንም እኮ ችግር የለውም ብነግራትም ትላታለች ሀና። ሰላምም ደነገጠች፣ እናቷም ደንግጣለች፣ ወይዘሮ ሜላትም ደንግጧል ማለት ሀና። ሰላም በጣም ደንግጣለች፣ በጣም ነው የደነገጠችው። ሀና ግን ያሰበችውን ተናገር ነው ማለት ነው። ሰላምዬ ምንም ችግር የለም እኮ ብነግራቸው ምንም ችግር የለም እኮ። ይኸውልህ እቱዬ ምን መሰሉት? እስቲ ንገሪኛና ምን መሰል ሰላም የማህፀን ቁስለት ነበረባት። በዛ ላይ ደግሞ ፍራዋ ተዛብቶ ነበረና በዚህ ምክንያት ብዙ ደም ፈሷት ነበረ። እዛ ነው ደም ያነሳት ትላታለች። አሁን ሰላም ወፍ ያለች። እናትየውም ወይኔ ልጄ አዎ እማዬ በቃ እንዲሁ ነበረ። ትንሽ የማህፀን ቁስለት ነበረ። በቃ እንዲሁ ነበረ። ለምን አልነገርሽኝም? መጀመሪያ ለምን አልነገርሽም? ያው ቀላል ነገር ስለሆነ ለዛ ነው የነገርነው። ሰላም እኮ እንደዚህ ዝም ብላ ፈርታ ነው ያልነገረችሽ። ፈርታ እኮ ነው። ወይኔ ልጄ እኔን አፈር ልብላለሽ። አመሰግናለሁ። በቃ ሂጂ አንቺ ወደ ስራሽ። እስቲ ልጄ ነይ። አንዱ ልጄ ለምንድን ነው የደበቅሽኝ? ለምን አልነገርሽኝም? እንጀራ አባቱ ጋር ሄዶ እንጀራ አባቱ መበላውን ነገር ስጠኝ እያለ እየለመነ ነው። እሱ በጣም እባክህ አባዬ አትበለኝ አንተ፣ የት ነው የምታውቂኝ? በቃ አባዬ እስካሁን ስኖር የለው፣ አሁን ግን አልቻልኩም፣ ከብዶኛል። እባክህን አንተ ልጅ አባዬ አትበል ብዬሃለሁ። ራቅልኝ ከዚህ፣ ሂድልኝ ከዚህ። እሺ በቃ አባዬ አይደለም፣ በቃ የምበላው ነገር የለኝም፣ እባክህን ከብዶኛል። አንተ ለምንድን ነው ወፍራም ያደረገው? ወፍራም ማለት ለምንድን ነው ወፍራም ያገባ? ኧረ እኔ ብቻ ገባሁ አላገባው እና አሁን ፈልጋ አግባ፣ ብጠኝ ፈልጋ አግባ። ኧረ እባክህ አባዬ እንደሱ አይደለም፣ እኔ የምበላውን ነገር ነው ፈልገው። እባክህን አንተ ልጅ ነግሬሃለሁ፣ ከአሁን በኋላ እዚህ ሰፈር እንዳትደርስ፣ በፊቴ እንዳላይ እኮ ነው የምልህ። ሂድልኝ ብሎ እያባረረ ነው እንግዲህ። ጅሩ ወደ ኋላ ተመልሶ ትዝታውን አባቱ ምን ያደረገው እንደነበረ ለአባቱ እያሰላሰለ ነው ቁጭ ብሎ። ይህን ስለ እንጀራ አባቱ እንግዲህ እያሰላሰለ ነው። የድሮውን እያስታወሰ እንዴት አድርገው ይቆጣ እንደነበር ፊቱ እየመጣ በጣም እየተጨነቀ ነው። እንዳደስ በጣም ይቆጣ እንደነበር አንተ ልጅ ምን ሆነ ነው? አባቴ ትምህርት ቤት መግባት እፈልጋለሁ። ምን ልታረግ? ልጆቹ ምን ሊያደርጉ ነው ትምህርት ቤት የሚገቡት? እያለ እየጠየቀ ነው ማለት ነው። ይህ በልጅነቱ እንጀራ አባቱ ያደረገው የነበረውን በጣም እየተጨነቀ ነው ማለት ነው። ጆሮ በጣም በትዝታ ውስጥ ነው ያለው። እየተውን ሲጃራ አሁን በድጋሚ እያጨሰ ነው ማለት ነው። ወደ ሱሱ እየተመለሰ ነው ማለት በተደጋጋሚ የነበረውን ነገር እያሰበ ነው። እንግዲህ ኖላዊ ድራማ ይሄን ይመስላል። ክፍል 21 በጥቅሉ ሰላም ፍቅረኛውን እያሰበች የነበረውን ነገር በፊት ያሳለፈችውን ነገር እያብሰለሰለች እንደገና ፍቅረኛዋም ደግሞ ከእሷ ገንዘብና ሀናን ለማፍቀር እርዳታ ፈልገው እሷ ጋር እየደወለ የሰላምን ስልክ በተደጋጋሚ ይደውላል። ሰላምም አላነሳችውም። ግን እሷ
ድጋሚ የሚያፈቅራት እየመሰላት እያሰላሰለች ነው ማለት ነው። ሰላም ፍቅረኛውን ስለምታፈቅረው። ሌላ ሀና ደግሞ 400,000 ለሕክምና እንድታዘጋጅ ተጠይቃለች። 400,000 ቢያንስ ሕክምናውን ለማስጀመር 200,000 በእጇ ላይ መኖር እንዳለበት ዶክተር አስረግጦ ነግሯታል ማለት ነው። ሀና ይሄ ነገር አስጨንቋታል። በእጇ ላይ ያለው 50,000 ብር እንደሆነ ተናግራለች። በሌላ በኩል የሰላም ህመም ደግሞ በዚህ ተፈቷል ማለት ነው። እናትየው በጣም ተጨንቆ ነበር። ልጅቷም እንደታመመች ወይዘሮ ሜላትና ምናሴ በጣም ተጨንቆ ነበረና አሁን ለምናሴ ባይነገርም እንግዲህ ወይዘሮ ሜላት የማህፀን ቁስለትና የፕሬድ ወር አበባ ማዛባት እንደሆነ ተነግሯት ተረድታለች። ይህንን አምና ተቀብላለች ማለት ነው። ክፍል 21 በዚህ አለፈ ማለት ነው። በክፍል 22 ደግሞ በድጋሚ እስከምንገናኝ ባላችሁበት ሰላም ሁኑ። ሰላማችሁ ይብዛልኝ ውድ ቤተሰቦቼ። እናመሰግናለን ስለነበረን ጊዜ። ዘና እንደምትሉበት ተስፋ አደርጋለሁ።